ሰላም የተወደዳችሁ ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁልን ሳምንታችሁ እንዴት አለፈ እልፍኝ የመዝናኛ ፕሮግራማችን ከአማራ ሚዲያ ኮርፖሬሽን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይጀምራል ባሳለፍነው ሳምንት እንግዲህ ለዛሬ ቀጠሮ በያዝነው መሰረት በህይወት ቆየንና ተገናኘን ማለት ነው ለዚህ ደግሞ እልፍኝ የመዝናኛ ፕሮግራማችን በምስጋና ይጀምራል ሳምንቱን በሙሉ ቆንጆ ፕሮግራሞች በባልደረቦቻችን ሲዘጋጁ ነበር የረፍት ጊዜያችሁን ቆንጆ ለማድረግ ማለት ነው እነሱንም ሰዓታቸውን እየጠበቀን ወደ እናንተ እናደርሳለን ከኛ ጋር ቆይታችሁን ስታደርጉ የምታተርፉባቸው ቆንጆ መሰናዶችን ወደ እናንተ ይዘን መጠናል የሌቱን መሰናዶ ያስተዋውቅን አብረናችሁ ቆይታ የምናደርገው ሶስና ቢያዝና ተመስገን ዳንኤል በጋራ በመሆን ነው አብራችሁን እንድትቆዩ እንጋብዛለን ሶሲ ግን በቅርብ ኃላፊነት መሸከም ወደ ትዳር ከገባች በኋላ በህይወት ቆየንና ማለት አብዝታለች ኃላፊነት እዚህ ድረስ ይከብዳል እንዴ ነው ጥያቄ እየፈጠረብኝ ነው ለማንኛውም አትስጊ አዎ አመስጋኝነትን ተለማምጃለሁና እና አመስጋኝነት ደግሞ ከተመልካቾቻችን ጋር ለማጋራት ብዬ ነው እሱን የማደርገው ማመስገን ጥሩ ነው አይደለም ፈጣሪንም ማመስገን እንዲሁም ስትኖር በለተለት ኑሮ ደግሞ ጥሩ ለሚያደርጉልህ ሰዎችም ትንሽም ትልቅም ለሚያደርጉልን ምስጋናን መቸር መልካም ነውና እሱን ለማዳበር ያክል ምስጋናን የማቀርበው እልፍኝ የመዝናኛ ፕሮግራማችን እንግዲህ በአማረ መልኩ ሁሌ በየሳምንቱ ወደ ተመልካቾቻችን እንዲደርስ የሚያደርጉን ደግሞ አጋር አካላት አሉ እነሱን እናመስግን አንደኛው አጋራችን ኢትዮ ቴሌኮም ነው ኢትዮ ቴሌኮም የቴሌብር ሱፐር አፕ አፕሊኬሽን ወይ መተግበሪያን አውርዱ እንዲሁም አገልግሎት ውስጥ ተጠቃሚ ሆኖ የሚል መልእክት ያስተላለፈ ነው ማውረድ ስትጀምሩ እንዲሁም ወደ አገልግሎት ታስገቡ ደግሞ ሽልማቶችን አዘጋጅቻለሁ ተጠቀሙ ያለ ነው ኢትዮ ቴሌኮምን እጅግ አድርገን እናመሰግናለን ሌላኛው የእልፍኝ የመዝናኛ ፕሮግራማችን አጋር የሆነው ደግሞ አዋሽ ባንክ ነው አዋሽ ባንክ 30 ዓመታትን በትጋት የደንበኞቹን ፍላጎት ለማርካት እየተጋ እየሰራ የሚገኝ ባንክ ነው አዋሽ ባንክ የእልፍኝ የመዝናኛ ፕሮግራማችን አጋር ስለሆነ እጅግ አድርገን እናመሰግናለን ለተሰንበትን የረፍት ጊዜያችሁን ከእልፍኝ ጋር ስለምታሳልፉ ከወዲሁ እጅግ አድርገን ነው የምናመሰግነው ዛሬ እንግዲህ በእልፍኝ የመዝናኛ ፕሮግራማችን አንድ አጀንዳ አለን አይደል የአርበኞች ቀን ይከበራል በሚመጣው ማክሰኞ ማለት ነው እሱን የተመለከቱ ጉዳዮችን እያነሳን ነው ቆይታ የምናደርገው ከተመልካቾቻችን ጋር በየማሉ ደግሞ ባልደረቦቻችን ያዘጋጇቸው ያሰናዷቸው መሰናዶዎች አሉ ቆይታችን ብቻ ቆንጆ ነው የሚሆነው አብራችሁን እንድትቆዩ ነው የምንጋብዘው ቀድመን ግን የሳምንቱን ጥያቄ የመለሰው ምላሽ እናስተዋውቃለን አንድ ሰው በአመት ውስጥ ቢያንስ ስንት ጊዜ የሙሉ የጤና ምርመራ ማድረግ ይኖርበታል የሚል ጥያቄ ነበረ መላሻችንም ተገኝቷል መላሻችን ሙሉቀን ታከለ ከደባርቅ ሙሉቀን ታከለ አንድ ጊዜ ብሎ መልሷል ቢያንስ አንድ ጊዜ ያው ብዙ በርካቶች ናቸው ይሄን ምላሽ የሰጡት ሁለት ጊዜም ያሉ አሉ ቢያንስ ስንት ጊዜ ነው ብለን የጠየቅነው አንድ ጊዜ ነው መልሱ ለመለሻችሁ ለተሳተፋችሁ በሙሉ እጅግ አድርገን እናመሰግናለን የዚህ ሳምንት ቀዳሚው መላሽ ግን ከደባርቅ ሙሉቀን ታከለ ሆኗል ማለት ነው ሽልማቱን ደግሞ በዳይሬክተራችን በኩል ተረክቧል እናመሰግናለን ለምላሾቻችን አዎ አንድም ሁለትም ያሉ መልሱን አግኝተውታል ባልሳለፍነው ሳምንት እንግዲህ አንደኛው መረጃችን የነበረው አንድ ሰው በአመት ሁለት ጊዜ የጤና ምርመራ ማድረግ እንዳለበት የጤና ባለሙያዎች እንደሚመክሩ ተናግረናል በየ6 ወሩ ማለት ነው እሱ ግን የማይሆንና የማይቻል ከሆነ በአመት አንድ ጊዜ ቢያንስ የጤና ምርመራ ማድረግ ራስን መውደድም እንደሆነ የጤና ባለሙያዎችም እንደሚነግሩ ተናግረን ነበር ይሄም እንግዲህ በጥያቄያችን አካተነዋል ስለተሳተፋችሁ ሁሉ እጅግ አድርገን እናመሰግናለን ከመልእክቶች በኋላ ስንመለስ የሳምንቱን ጥያቄ ተመላሾች የሚሳተፉበትን ማለት ነው ይዘን እንመጣለን አብራችሁን ቆዩ በፍጥነትና በጥራት ድልና ድል ከርሶ ጋር
ፈጣኑን የኢትዮ ቴሌኮም መደበኛ ኢንተርኔት ዋይፋይ ማስገባት እጅግ ቀሏል። በቴሌብር ሱፐር አፕ፣ ቴሌ ኦንላይን ፊክስድ ሰርቪስ ሚኒ አፕ ወይም በኢትዮ ቴሌኮም ድረ-ገጽ በመመዝገብ ክፍያውን በቴሌብር እዚያው በመክፈል በፍጥነት አገልግሎቱን ያገኛሉ። ድልና ድል ከርሶ ጋር ኢትዮ ቴሌኮም።